እሺ ቁርአንና ሐዲስን በቀደምት መልካም ሰለፎች ግንዛቤ የሚገነዘብ ሰው ከነዚህ ሰዎች እውቀት መውሰድ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁሴን ወራህመቱላሂ ወበረካቱ። እንዴት ነህ ሁሴን? አልሐምዱሊላህ። እኔ ሶስት ጥያቄ ያለኝ ሁሴን ልጠይቅህ ነው። አንደኛው አንድ ጓደኛዬ ነው ጠይቅልኝ ብሎኝ ነው። አልሐምዱሊላህ። እና ሁሴን ባለቤቱ ኦርቶዶክስ ነበረች፣ እሱ ሙስሊም ነበረ እና ኒካ ሳያስሩ ነበር የሚኖሩት። ከዛ አንድ ልጅ ወለዱ። ከዛ ወለዱና በእምነት የመጣ ተጣሉ፣ ተለያዩ። መልሰው ደግሞ ታረቁና እሷ ሰለመችና ኒካ አስረው መኖር ጀመሩ እና ልጅ ወልዶ አሁን አብረው ነው ያሉት። እና ያ ነገር እንዴት ይታያል ልጁ ማለት ነው? አንድ ጥያቄ ካፈሩ ይቻላል፣ ችግር የለም። ወለዱ እንደገና እንዳልስ ኒካ አስረው መኖር ይችላሉ። ልጁም የነሱ ነው። የዛኔ እንዴት ያለ ኒካህ ነው አይደል? ከልጅ ጋር ሲኖር የነበረው መጀመሪያ የተወለደው ያለ ኒካ ነው መጀመሪያ ማለት ነው። አንድ ልጅ አላቸው። እሺ ለማንኛውም እሱ እንደ አባት ሊቆጠር አይችልም። ስለዚህ ምን ማድረግ አለበት? ሚስቱ ነች፣ በቃ ልጆችን ያሳድጋል። ያ ልጁ የሱ ልጅ አይደለም ማለት ነው። አባትነት መጠሪያ አይኖረውም። አንድ ሰው አባት ነው ሊባል የሚችለው በእስላም ሸሪዓዊ ኒካህ አድርጎ ሲወልድ ጊዜ እንጂ በዝሙት የወለደ ሰው አባት ምን መጠሪያ የለውም። እሺ ሁለተኛው ጥያቄ የሸሪዓ ፍርድ ቤት ስንሄድ ሙሉ ለሙሉ የሌላ እምነት ተከታይ ነው እየሰሩ ያሉት ማለት ፈራጁ ሳይሆን ሌላ መስተንግዶ የተለያየ ቦታ የሚሰራው ውስጥ ላይ ስትገባ የሌላ እምነት መዝሙር ወይ የሆነ ነገር ተከፍቶ ነው የምትሰማው። እና ያን ነገር እንዴት ይታያል በእስልምና? እንዴት ሸሪዓ ፍርድ ቤት? የኢትዮጵያ አሁን እኛ ጋር ሸሪዓ ፍርድ ቤት ስትሄድ ሙሉ ለሙሉ የሌላ እምነት ነው እየሰራ ያለው። መዝሙር ተከፍቶ ዛሬ ያው እምነቱም ሻማ በርቶ የተለያየ ነገር ነው የሚደረገው። ገብቷላ? ግን እንዴት ይታያል ነው እኔ ግራ ስለገባኝ ነው። ሸሪዓ ፍርድ ቤት ሆኖ ከሙስሊሞች ውጭ እየሰሩ እዛ ውስጥ ሰራተኞቹ ሙሉ ለሙሉ ከሙስሊም ውጪ ነው። ቢያንስ ሁለት ሙስሊም ወይ አንድ ሙስሊም ነው የምታገኘው እንጂ ሙሉ ለሙሉ የሌላ እምነት ተከታይ ነው። እነዚህ ሸሪዓ ፍርድ ቤት አይባሉም። እኔ ግራ ገባኝ። የሆነ ሰው ምስክር ሁን ተብዬ ሄጄ የእምነቱ የሌላ እምነት ተከታዮች የራሳቸው የሆነ ያው እንትን ከፍተው የተለያዩ ነገሮች ክንዋኔዎች አየውኝ። ያ ፈራጁ ብቻ ኡስታዙ ብቻ ነው እንጂ ያለው ሌላው የተለያየ እምነት ነው ያለው። ቆይ ዘበኛ ምናምን እንደዚህ ጠባቂዎች ከሆነ አይደለም ውስጥ ቢሮ ውስጥ ቢሮ ውስጥ ምን የሚያደርጉት? ለምሳሌ ሄደህ አንተ ፍርድ ቤት የሆነ ነገር ፈልገህ ስትሄድ እንደዚህ ፋይል የሚጨርሱልህ የሌላ እምነት ናቸው። መጨረሻ ላይ የሚፈርዱት ብቻ ኡስታዙ ናቸው እንጂ ሌሎቹ ሙሉ ለሙሉ ከስር ጀምረህ እስከ ላይ ያለው ሌላ እምነት ነው። ይሄ አይሆንም። እንደዚህ ሸሪዓ ፍርድ ቤት ቃዊ ከእርሱ ጋር ያንን ነገር የሚፈርሙት ሁሉ ነገር የሚያደርጉት የሚሰጡት ምናምን ሙስሊሞች መሆን አለባቸው። በዚህ ከሆነ እነሱ ናቸው የሚሰሩት። የሶስተኛ ጥያቄ ደግሞ ንግድ ባንክ ነው። ከወለድ ነፃ ነው። የኔ አካውንት ነው እኔ ነው የምነግርህ። ከወለድ ነፃ ነው የከፈትኩትኝ እና ብር ትርፍ አተርፈናል ብለው ገቢ ያደረገልኝ ወደ 9000 ብር ማለት ነው። ምንድነው መጅሊስ ለምን ዝም ይላል? ይሄን ነገር ሸሪዓ ፍርድ ቤት ማለት በቁርአን እና በሐዲስ የሚያስተዳድር ፍርድ ቤት ማለት ነው። ስለዚህ ነው ውስጥ የሚሰሩት እነዚህ ሙስሊሞች ማለት ይሄ ጥበቃ ምናምን ከሆነ ችግር የለውም ነበር። አረ ጥበቃ አይደለም ውስጥ ነው። ውስጥ ገብተው ወረቀት የሚጽፉልህ ፋይሉ የሚያወጡልህ ሙሉ ለሙሉ እዛ ጋር ሂድ ቢሉ የሌላ እምነት ናቸው። ምንድነው የመጅሊስ ስራው? አልገባኝም ማለት እኛም አልገባንም። የሙስሊሞችን ጉዳይ በተለይ ሸሪዓ ፍርድ ቤት እዚህ ላይ ነው ትኩረት ሊያደርግ የሚገባው። የኒካህ ጉዳይ፣ የውርስ ክፍፍል ጉዳይ ምናምን ይሄ እኮ ሸሪዓ ፍርድ ቤት ቀጣይ ደግሞ ንግድ ባንክ ነው። ንግድ ባንክ ላይ አካውንት ከፍቼ ያለውኝ እና ከወለድ ነፃ ነው። ከወለድ ነፃ እንጂ አያስተናግድም ያ ብራንች
እና የሆነ ሰዓት ላይ 9000 ብር ገቢ ያደረገልኝ ባንኩ ማለት ነው። እኔ እኮ ከወለድ ነፃ ነው የከፈትኩትኝ እና ምንድነው የብር ስላቸው በአመት ሂሳብ ይሰራና የብርህ ትርፍ ነው ባንኩ ያተረፈው ሼር ያደርጋል ለከስተምሮቹ አሉኝ። እና ይሄ እንዴት ይታያል? ከወለድ ነፃ ነው አካውንቴ። ባንኩም ያስተናግደው ቅርንጫፉ ከወለድ ነፃ የሆነ እንጂ ከወለድ ነፃ የሆነ አያስተናግድም፣ ራሱ የቻለ ነው። እና የሆነ ሰዓት ላይ አመት ከሞላው በኋላ ወደ 9000 ብር ገቢ አደረጉ አካውንቴ ላይ። ሄጄ ምንድነው ብዬ ስጠይቃቸው ባንኩ ያተረፈው ትርፍ ነው በአመት ሂሳብ ይሰራና ሼር ያደርጋል ለከስተምሮቹ ምናምን አለኝ። ላይኛ ገንዘብ የሆነ ገንዘብ አስቀምጣችሁ ከዚያ ተጨማሪ ኩሉ ቀርደን ጀራ ነፋን فهو ሪባ፣ ይሄ ወለድ ነው። ስሙን ቀይረው ቢሰጧችሁም ወለድ ነው። ማንኛውም ትርፍን ያስገኘ የብድሩ አይነት ሁሉ ወለድ ነው። 100 ሺህ ብር አስቀምጠህ 110 ሺህ ብር አድርጎ የሚሰጥህ ከሆነ ይሄ ወለድ ይባላል። በስጦታ መልክ በሀዲያ መልክ ከሆነ ችግር የለም። ለምሳሌ የሆነ ሰው አበደርከው 100 ሺህ ብር አበድረኸው ሲመልስልህ ጊዜ ይሄ ስጦታ ነው ከገንዘብ ጋር ምንም አይገናኝም። ስጦታ ሀዲያ ብሎ ጨምርልህ ችግር የለው። ነብያችን ሰለላሁ ዐለይሂ ወሰለም ይሄንን አድርገዋል። ሰዎችን ተበድረው ልክ ሲመልሱ ጊዜ ተጨማሪ ጨምረው ስጦታ ይሰጧቸው ነበር። እሺ ስጦታ እንደ ስጦታ ከሆነ ችግር የለውም። ቦታ አላረ እሺ ጀዛኩሙላህ ኸይር። ግን የሸሪዓ ፍርድ ቤቱ ነገር ኡስታዞቹ እንዲሁም ደግሞ ቀረቤት ያላቸው ትኩረት እንዲሰጡት ብታደርግ ብትናገራቸው አሪፍ ነው። ሁሴ ጀዛኩሙላህ ኸይር። እሺ ቀጥሉ ልጆች። ሰላም አለይኩም ወበረካቱ። እሱኔ ጥያቄ ኦኬ ጠይቂሽ። አንድ ብቻ ነው ጠይቄ ወርዳለሁ። ሰላም አለይኩም። ወአለይኩም ሰላም። ልጅ አጠባለሁ ማለት ነው እና ትላንትና የትንሽ ድፍርስ ያለ ፔሪድ ሊመጣ ሲል የነበረ ደም መጣ። ከዛ በኋላ ግን አልመጣም። ጾም ያፈርሳል? ለአያፈርስ የወር አበባ ደም ያፈርሳል። የወር አበባ አያፈርሳል። የወር አበባ ደም ያፈርሳል። የወር አበባ አያፈርሳል። የወር አበባ ደም ያፈርሳል። እሺ ሰላም አለይኩም። ሰላም አለይኩም። ወንድ ጠይቅ ወንድም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁሴን እኔ ጥያቄ ያለኝ አሁን ጾመን ማለት ነው ያው የመጀመሪያ ነው ጾም የሆነ የሚሰጥ ነገር አለ አይደለ? ከጾምክ በኋላ እንጂ ጾሙ ተቀባይነት የለውም የሚል ነገር ሰምቻለሁ። የሆነ የሚሰጥ ነገር ዘካ ይሁን ምን ይሁን አላውቅም። እሱን እንዴት ነው መስጠት የምችለው? ቤተሰብ ደግሞ ያው እንደምታውቀው ክርስቲያን ናቸው። እንዴት ነው መስጠት የምችለው? ብር ማንከል ሰጣቸው ጾሙ ተቀባይነት ብር ነው የምሰጠው። ምን ያህል ነው የሚሰጠው? ብር አይደለም። 3 ኪሎ ሩዝ ትገዢና እኔ አሁን እዚህ የሰው ሀገር ነው ያለሁት። ቤተሰብ ደግሞ ያው ክርስቲያን ነው። እንዴት ነው ማድረግ የምችለው? ብር መላክ ነው እየተናገርኩኝ ነው። አይታ አንድ ጊዜ ቢወጣ እሺ አዳምጪ። ባለሽበት አካባቢ ለሚገኙ ምስኪኖች ካለ 3 ኪሎ ሩዝ ገዝተሽ ለአንድ ድሃ መስጠት። እዚያ መስጠት ካልቻልሽ ደግሞ ሀገርሽ ላይ ቤተሰብሽ ክርስቲያን ከሆኑ የምታውቂያት አንድ ሙስሊም ጓደኛ ካለች 3 ኪሎ ሩዝ ገዝተሽ ለድሃ ስጭልኝ ማለት አለቀ። እሺ በቃ አመሰግናለሁ። እሺ እኔ አሁን ሙስሊም ዋሃብይ የሚባለው እኔ ዋሃብይ ነኝ ማለት እንዴት ነው? ምንድነው የሚባለው ዋሃብይ? እኔ ዋሃብይ ነኝ። ዋሃብይ የሚባል ቡድን የለም። ዝምባቸው ዋሃብይ የሚባል የለም። አንቺ ሙስሊም ነሽ?
በቁርአን ሐዲስን የምትከተይ ሙስሊም ነሽ አለቀ። እስላማዊ ትምህርት የምትማርበት ግሩፕ አለ ግን የዋሃብይ ከሆንሽ እዚህኛ ጋር ትማሪያለሽ አሉኝ። እዛው እየተማርኩኝ ነው። ምን እንደሆነ አልገባኝም። ምን ያው ተጠይቀ ብዬ ነው። ያቸው ኮላብ ኢንሻአላህ በውስጥ ስልክ ቁጥር ላኪና ዛራ ለች ታስገባሻለህ ግሩፕ ከምትማሩበት። እሺ አመሰግናለሁ። እሺ እኔ ሰላም አለይኩም ጠይቀሽ ቡኻሪና ሙስሊም ስለነሱ ሐዲሶች ማወቅ ፈልጌ ነበር። ማለት እንዴት እንደተዘገቡ መቼ የሐዲስ አዘጋገቦችን ማለት ነው መቼ እነሱ ደግሞ እንደሰበሰቧቸው ጠቅላላ እንደ ይሄንን በተመለከተ እስኪ ትንሽ ብታወራራልኝ። ምክንያቱም መናገር ካለብኝ እናገራለሁኝ። ምክንያቱም ምንድነው እሺ ወንድም ቡኻሪ ሐዲስ የተጻፈው መቼ ነው? ቀመራ በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የተጻፈው። ቡኻሪ ምንድነው ያደረገው? ሙስሊም ምንድነው ያደረገው ከተባለ የመሰብሰብ ስራ ነው የሰሩት። ያለው በአንድ ጥራዝ መሰብሰብ ጥራዝ ከሐዲስ በዛው እንደሚሰበሰብ አውቃለሁ። ግን ምን መሰለህ እንድጠይቅ ያደረገኝ ይህን ጥያቄ በተለይ አይሻን በተመለከተና አንዳንድ ሐዲሶችን በተመለከተ ለምሳሌ የአይሻን ጋብቻ በተመለከተ ስታየው ኮንቴክስቱም ስናየው የ9 ዓመት ልጅ የሚወስነው አይነት ውሳኔ አይደለም። የምታደርገው ነገር የተወሰነው ውሳኔ ምናምን ማለት ነውና በተመሳሳይ ሁኔታ ደግሞ 9 ይላል ማለት እንትኑ ጋብቻው የተደረገበት ጊዜ 9 ይላል። ወይም 9 የሚለው ቁጥር ስህተት ነው ወይ ደግሞ እንደተባለው ደግሞ በወቅቱ የነበሩት ሴቶች 9 ዓመት ማለት ከአሁኖቹ 9 ዓመት ጋር አይገናኝም ማለት ነው። ማለት ከፍተኛ ልዩነት እንዳለው ነው የሚያሳየው። ሁለተኛው ከተናገርከው ሁለተኛው ላይ ብዙ ጊዜ ስናገር ነበር። ውሸት ነው አትበል። እሺ ሐዲሱ ትክክል ነው አይደለም እያልኩኝ ነበር። ለዚህም ሌላ ሐዲስ ማስረጃ ልጠቁምህ። ከኔ ጋር አዎ ከአንተ ጋር ምን አለ መሰለህ የሰው ልጅ ሲፈጠር አሁን እንዳለንበት አይደለም። አደም ሲፈጠር 2 ሜትር ይመስላችኋል? እንደው 1 ሜትር ከምናምን አይደለም። 30 ክንድ ነበር። 60 ክንድ ነበር። 30 ሜትር ሰው ማለት ነው። በጣም ረጅም ሰው ነበር። አየህ ነብያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲናገሩ ምን አሉ? خلق الله آدم 60 ذراعا አሉ። 60 ክንድ ነበር አደም ሲፈጠር፣ 30 ሜትር ሰው ማለት ነው። ከዚያ በኋላ የሰው ልጅ ወንጀል በሰራ ቁጥር ተክለ ሰውነቱ እየቀነሰች እየደቀቀች መጣችና ዛሬ ሜትር ከምናምን ሆነን ቀረ። አየህ ስለዚህ የአደም ዘመን አደም 60 ክንድ ሰው ነበር። አየህ ስለዚህ የዛሬ 1600 ይቅርታ የዛሬ 1446 ዓመት ማለት አስብ በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ከዚህ ካለው ጊዜ ጋር አይገናኝም። የአደም ዘመንና የኖህ ዘመን እኩል ሰው አይደሉም። የአደም ይበልጣል። የኖህ ደግሞ ከኢብራሂም እኩል አይደሉም። የኖህ ይበልጣል። የኢብራሂም ከነሙሳ ይበልጣል። የነሙሳ ከነብስ እዚህ እናታችን አይሻን እንዳልከው እድሜዋ ላይ ሳይሆን ትኩረት ማድረግ ምን አይነት ሴት ነበረች የሚለውን ሐዲሶችን ሄደህ ስለርሳቸው የተነገሩትን ስታስተውል የዛሬ ካለችው 9 ዓመት ሴት ጋር የምትገናኝ አይደለች። አንደኛ ጦር ሜዳ ትመራ ነበር። እስኪ ዛሬ 9 ዓመት ልጅ እንደው መሳሪያ ይዛ ጦር ሜዳ ትመራለች አትመራ? ባኔ አትመራም። እንዴት ነው የምትመራው? አየህ አይደለ በአሊና አይሻ መካከል በሙአዊያ በተፈጠረው ጊዜ መሪ ነበረች እሷ። ሁለተኛ 2020 ምናምን ሐዲሶችን ሸምድዳ ይዛ ነበር። የዛሬ 9 ዓመት ልጅ ይሄንን ዕውቀት ሸምድዳ የያዘች አንድ ሴት ልታመጣልህ ትገኛለች? ዳኔ አይሆንም፣ አይሆን ነገር ነው። ትገኝም አያችሁ አይደል? ይህ ነው። ስለዚህ ተክለጻነቷን ራሷ ደግሞ ስትገልጽ ምን አለች? ከነብዩ ሰለላሁ ዐለይሂ ወሰለም ጋር ያኔ ኩና ለተሳ ሚስቶቻቸውን ያጫውቷቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም
አንድ ባል ሚስቱን እንደሚያጫውት ከዕለታት አንድ ቀን ሩጫ ተወዳደርን አለች። እኔም በለጥኳቸው አለች። አያቸው በለጡ። በሌላ ጊዜ ደግሞ እርሳቸው በለጡኝና فقال هذه بتلك አይሻ ሆይ አሁን ያሸነፍኩሽ ባለፈው ባሸነፍሽኝ ሊካካስ ይጣጣ ብለው ያኔ ተጫወቱኝ አለች። ዛሬ ዘጠኝ ዓመት ህፃን ልጅ ነች እንደምናስበው ሆኖ ማለት ነው። ስለዚህ ነገር ግን ተክለሰውነቷ ከትልቅ ሰው ጋር እኩል ሆና ሩጫ ላይ መወዳደር ራሱ እንትን ያላት የምትባል ስለ ተክለሰውነቷ ቃል በቃል ተናግራለች። ምን አለች? ቡኻሪ ማነው ኢማም አቡ ዳውድ ላይ በተዘገበ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ከማግባቴ በፊት እናቴ ቀድማ ሰውነትን የሚያወፍር የሚያሰባ ምግቦችን ትመግበኝ ነበር። እናቴም ተሳካላት፣ እኔም ወፈርኩኝ፣ ሰባሁኝ፣ አደግኩኝ አለች። ልክ አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደርሳለች። ቃል በቃል ይህን አልኢማሙ አልቃዲ ይህንን የእሷን ንግግር ይዞ አንዲት ሴት ወጣትነት ደረጃ ላይ የምትደርስበት ጎልማሳ እድሜ ላይ የደረሰች ሴት መሆኗን ከዚህ ትረዳላችሁ ብሎ ገልጿል። ሌላው የወር አበባ ማየቷ ትርሚዚ ላይ በተዘገበ ሐዲስ ራሷ ነች ይሄን የገለጸችው። ራሷን ስትናገር إذا بلغت البنت 9 سنين فهي امرأة አለች። አንዲት ሴት በዚህ ዘመን 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች ማለት ነው። ከልጅነት አለመጣለች እያለች ነው። አያችሁ። ስለዚህ ነው እንዳልከው እንደ ተክለው ሰውነቷን ማጥናት ነው። እዚያ ላይ ስታያት ጊዜ በፍጹም ከዛሬው ጋር የምትወዳደረው አይደለችም። ይሄን ደግሞ የሚያጠነክርልህ ነገር ምንድነው? ቅድም የነገርኩህ ሐዲስ የሰው ልጅ አፈጣጠር ተክለ ሰውነቱ ገና ሲፈጠር 60 ክንድ ነበር አደም አለይሂ ሰላም። እንደ ዛሬው 1 ሜትር ከምናምን አይደለም። የሰው ልጅ ኃጢአትን ባደረገ ቁጥር በምድር ላይ የተሰጠው ጸጋ የተክለ ሰውነቱን እየቀነሰች ዛሬ ሜትር ከምናምን ሆነን ቀረን ማለት ነው። አየህ፣ በአደም ጊዜ ግን ሰዎች ስንት ናቸው? ሰውነታቸው በጣም ረጃጅም ነበር፣ ግዙፍ ነበር። አላህ ሲነግረን ሰውነታቸውን ወካሉ የንሒቱነ ሚነል ጂባል ይላል፣ ቡዩተን አሚኒን ይላል፣ ቡዩተን ፋሪሂን ይላል። ከተራራ የሚገራርም ሰላም ይሆናል ያኔ ግን ቢገነቡ ነበር አለ። ተራራውን ሄደው እንደዚህ ዛሬ የምናየው ረጅሙን ተራራ ማለት ነው። የዚያ ዘመን ህዝቦች እንደዚህ ጠረብ አድርገው ምርጥ ቤት ይሰሩ ነበር። ወካሉ የንሒቱነ ማለት ይጠርቡ ነበር ማለት ነው። ሚነል ጂባል ከተራራ ቡዩተን ቤት ሊጠርቡና ይሰሩ ነበር አለ። የሚገርም ኃይል ተሰጥተው ነበር። ስለዚህ ያ ተክለ ሰውነት ዛሬ ላይ እየደቀቀ ይገኛል፣ እዚህ ደርሷል። ስለዚህ የዛሬው ሰውና የዛሬ 1446 ዓመት በፊት የነበረችው እናታችን አይሻ በፍጹም አይገናኝም። ይሄን ይመስላል ወንድማችን። እሺ ሌላ ጥያቄ የለውም? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። አንድ ጥያቄ ነበር። ሴት ልጅ እሺ ከሚራብሽ ቦታ ራቁ እንጂ አሩ የኔ ነው እሱ። ልጆች እስኪ ጥያቄሽ ምንድን ነው? ሴት ልጅ ስትወለድ በወንድ ልጅ ብቻ ነው አዛ የሚባልበት ወይስ ሴት ልጅ ላይ ይባላል? በወንድም በሴትም ላይ ነው። በሁለቱም ላይ ነው። ግዴታ ነው በሁለቱም ላይ? ግዴታ አይደለም። ያው ላድርግ ካለ ሰው ነው እንጂ እንደ ግዴታ አይደለም። በሁለቱም ላይ እንደ ግዴታ አይደለም። እሺ ሹክራን። እሺ ያለሽ ቀጥሉ። ጁማ ሶላት ምን ጁማ ሶላት መጨረሻ ሩኩ ላይ ደርሰህ መጨረሻ ሩኩ ላይ ደርሰህ መስገድ ያለብን ሩኩን ጨርሰህ ነው ወጡማ? እሺ ይሰማል? ይሰማቻል? ይሰማል። መልካም። ጥያቄው ምንድን ነው? በጣም ወሳኝ ጥያቄ ነው። በጣም ጥሩ። የጁማ ሰላት መስገድ ሄዶ ሰውየው ሁለተኛው ረካዓ ላይ ከደረሰ አንድ ረካ ብቻ ነው ተነስቶ የሚጨምረው ወይስ 4 ረካ እንደ ዙሁር መስገድ አለበት? ሁለተኛው ረካ አግኝቶ ከሆነ አንድ ረካ ብቻ ነው የሚጨምረው። ያለፈው አንድ ረካ ነው። ሁለቱንም ረካ አልፎት አተህያቱ ላይ ቢደርስስ
ለክ ኢማሙ ያሰገዳት ተህያቱ ላይ ደረስክ አንተ ሁለቱም ረካ አልፈዋል። እዛኔ ተነስተህ 4 ረካ ነው የምትጨምረው። ያገኘኸው ረካ የለምና አልፈዋል ሁለቱም ረካ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እሺ እኔ ከንያ ጋር በተያያዘ ነው ያው ብዙ ጥያቄ አለኝ። ንያ ስንነይት ማለት ማንኛውም ኩልሽ ያለ ንያ ነውና አንዳንድ መጥፎ ንያዎች ምናምንም አሉና እንዴት ነው በእነኛ እንጠየቃለን ወይ? እሺ ስለ መጥፎ ንያው መጥፎ ሐሳቢው ይጠየቃል ወይ? ላ በዚያ ነገር እንደሰራ ተደርጎ አያዝበት እንደሰራ ተደርጎ አያዝበት። ለዚህ ማስረጃ قال النبي صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? من هم بسيئة فلم يعملها كتب الله حسنة كاملة له ስለ መልካም ስራ አያያዝና ስለ መጥፎ ስራ አያያዝ እንዴት فلم يعملها كتب الله له حسنة كاملة ومن هم بحسنة فعملها كتب الله له 10 حسنات ومن هم بسيئة فلم يعملها كتب الله له حسنة كاملة ومن هم بسيئة فعملها كتب الله عليه سيئة واحدة من قالوا نبياتنا صلى الله عليه وسلم አንድን መልካም ስራ ለመስራት አስቡ ሳይሳካለት ቀርቶ ሳይሰራ የቀረሰው እንደሰራው ተደርጎ ሙሉ ምንዳ ይጻፍለታል አሉ። የአላህን ትሩፋት ተመልከቱ። ለምሳሌ መስጂድ ለመስራት አሰብክ፣ የሆነ ቦታ ሄድክና እንደው አላህ ምን ነው ገንዘብ ሰጥቶኝ ለዚህ አካባቢ ሰዎች መስጂድ በሰራውላቸው ብለህ ተመኘህ። ነገር ግን አንተ ይሄን አላገኘህም፣ ገንዘቡ ሳታገኝ ቀረህ። አላህ ሱብሓነሁ ወተዓላ በዚህ በመልካም ሐሳቤ መስጂዱን እንደሰራህ ምንዳውን ይጽፍልሃል። መልካም ነገር አስቡ፣ መልካም በማሰባችሁ ምንዳ ይጻፍላችኋል። የሆኑ ድሃዎችን አየህ፣ ምን ነው እንደው አላህ ገንዘብ ሰጥቶኝ ለእነዚህ ለድሃዎች ባበላኋቸው ብለህ ካሰብክ አላህ ሱብሓነሁ ወተዓላ እንዳበላሃቸው አድርጎ ምንዳውን ይጽፍልሃል። አንተ መልካም አስብ፣ በመልካም ሐሳብ ትመነዳለህ። እሺ የሰራውስ አስቦ ነገር ግን አልሰራውም። ማን ነው ሰራው? ያሁንም ሳይሰራ ቀረ አይደል? በቃ አጣና ገንዘቡን ያንን ነገር አላህ ሱብሓነሁ ወተዓላ እንደሰራ አድርጎ ይጽፍለታል አለ። ከሰራው ደግሞ 10 እጥፍ አድርጎ ነው የሚጽፍለት። ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም من هم بحسنة فعملها كتب الله له 10 حسنات አሉ። አንድን መልካም ስራ ለመስራት አስቡ ያንንም በተግባር ያዋለ የሰራ የእርሱን አምሳያ 10 ምንዳ ይጻፍለታል አሉ። ምን ለምሳሌ ምን ነው አላህ እንደው መስጂድ ሰጥተማን ገንዘብ ሰጥቶ ለዚህ አካባቢ ሰዎች መስጂድ በሰራሁላቸው ብለህ ተመኘህ አላህ ዘንድ ያንን ሐሳብህን በተግባር አልከው ሰራህ 10 መስጂድ ሰርቷል ተብሎ ለሚጻፍልህ ይህ ዝቅተኛው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደ ኢማናችሁ ጥንካሬ እስከ 700 የሚታጠፍለትም ሰው ይኖራል አሉ። አያችሁ አይደል? እሺ ደሃዎች ቆይ ገና ነኝ። ይሄ ስለ መልካም ስራ እያያዝ ነው፣ ስለ መጥፎ ስራ አልጀመርኩም። አንተ ጥያቄ ዘጋ ነው። ومن هم بسيئة አሉ فلم يعملها كتب الله له حسنة كاملة አሉ። አንድን ክፉ ስራ ለመስራት አስቦ ወንጀል ለመስራት አስቦ ያን ስራ ከመስራት ግን አላህን ፈራና የተቆጠበ ሰው ሙሉ ምንዳ ይጻፍለታል አሉ። ለምሳሌ ሄድክ ለመስረቅ አድርገማ ልትሰርቅ ሄድክ፣ መንገድ ላይ አላህን አስታወስክ። እንዴት የሰው ገንዘብ እሰርቃለሁ ነገ ከአላህ ፊት እጠይቃለሁ እኮ ብለህ አይ ይሄን ነገር ማን አደርግም ብለህ ወደ ቤት ተመለስክ። አላህ ሙሉ ምንዳ ይጽፍልሃል። መጥፎ ስራ እሰራለሁ ብለህ ነይተህ በመተውህ ማለት ነው። እሺ ሳይሳካለት ቀርቶስ ያ አይጻፍለትም። ለምሳሌ ለመስረቅ ሄደህ ባለቤቱ ጋር ስትሄድ ጊዜ ግን ባረራና ተመለስክ፣ ሳይሳካለት ተመለስክ። አንተ አይጻፍልህም ምንዳ። ወንጀል ሳለብህ ወይላ ሰርቃል ተብላ አይጻፍብህም። ያነሳህ የሰረከው ነገር የለምና ያባሻላ አላህን ፈርቶ ከተመለሰ ግን ሰውየው ምንዳ ያገኛል። እሺ ከሰረቀስ ወንድ ደግሞ ያን በዛው በሰረቀው ልክ ብቻ ነው የሚጻፍበት። አንድ ወንጀል ብቻ ነው ያለበት። አንድ ወንጀል ለመስራት ጠጣ። ለምሳሌ ሰውየው ሄዶ 10 ጊዜ ጠጥተሃል ተብሎ እንደ መልካም ስራ 10 ወንጀል ይታጠፍበታል ወይ? አይታጠፍበትም። ያቺው የሰራት ወንጀል ብቻ ነው የምትጻፍበት።
መልካም ስራ ብትሰሩስ እጥፍ ድርብ አድርጎ ነው የሚመነዳችሁ። አላህ ሱብሓነሁ ወተዓላ ይህን በሱረቱል አንዓም ላይ ሲናገር ምን ይላል? መን ጃአ ቢልሐሰነቲ ፈለሁ ዐሽሩ አምሳሊሃ ወመን ጃአ ቢሰይአቲ ፈላ ዩጅዛ ኢላ ሚስለሃ ወሁም ላ ዩዝለሙን ይላል። መን ጃአ ቢልሐሰነቲ ፈለሁ ዐሽሩ አምሳሊሃ አንዲትን መልካም ስራ ሰርቶ የመጣ ሰው የእርሷን አምሳያ 10 እጥፍ አለለት አለ። ወመን ጃአ ቢሰይአቲ አንዲትን ወንጀል የሰራ ግን ይዞ የመጣ ሰው ወንጀል ሰርቶ ፈላ ዩጅዛ ኢላ ሚስለሃ እርሷን ብቻ እንጂ ሌላን አይመነዳም አለ። እርሷን አምሳያ ብቻ እንጂ ሌላን አይመነዳም። ወሁም ላ ዩዝለሙን እነርሱም ከእኔ ዘንድ አይበደሉም የሰው ልጆች የተንሳይ ቀን ይላል እና ይሄን ይመስላል።